ሰላም ሰላም እንዴት ናችሁ? ውድ ቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ። ዛሬ ደግሞ ይዤላችሁ የመጣሁት አማርኛ ቃላትን ምስረታ ነው። ቃሎችን እየመሰረቱ የማሳያችሁ ይሆናል ማለት ነው። እናንተ የትም ሳትሄዱ ይህን ቪዲዮ እስከ መጨረሻው እዩት። በመጀመሪያ ግን ቪዲዮ ላይክ፣ ሼር እና ሰብስክራይብ አድርጋችሁ ጀምሩ። አሁን ቀጥታ ወደ ቪዲዮ እንሂድ። ኦኬ ዛሬ የተለያዩ ቃላትን ይዤላችሁ መጥቻለሁ ማለት ነው። ማወቅ የሚጠበቅባቸው ቃላት ናቸው። በጣም ወሳኝ የሆኑ ቃላት ናቸው። በሰፈራችን ሁሌም የምንጠቀምባቸው ቃላት ናቸው። እነዚህን ግዴታ ማወቅ ይጠበቅባቸዋል ማለት ነው። ባለ ሁለት፣ ባለ ሶስት፣ ባለ አራት፣ ባለ አምስት እንዲሁም ባለ ስድስት ሆሄ ቃላቶችን ይዤላቸው የመጣው ማለት ነው። ስለዚህ የትም ሳትሄዱ እናንተ በደንብ ይህንን ቪዲዮ ማየት ይጠበቅባቸዋል። አሁን ቀጥታ አብረን እናነባለን። አብሬ ሳነብላችሁ እናንተም እያነበባችሁ መለማመድ አለባችሁ። ቪዲዮውን እያቆማችሁም እየጻፋችሁ ተለማመዱ። አሁን እናንብብ። ኦኬ ከዚህ ላይ ምን ይላል ርዕሱ? አማርኛ አማርኛ ቃላት ቃላት ምስረታ ምስረታ አማርኛ ቃላት ምስረታ ይላል ማለት ነው። ኦኬ እያንዳንዱን ቃል ዝግ እያነብላችኋለሁ። እናንተም አብራችሁ ከኔ ጋር እያነበባችሁ ትከተላላችሁ ማለት ነው። አሁን እንቀጥል። ኦኬ እቺ የመጀመሪያዋ ቃል ባለ ሁለት ሆሄ ነች። እቺን እስኪ እናንብባት። ምን ትላለች? ሌላ ሌላ። ኦኬ ይህንንም ፊደላቶችን ስናይ ሌ ከለቤት አምስተኛ ድምፅ ናት። ላ ደግሞ ከለቤት አራተኛ ድምፅ ናት ማለት ነው። እነዚህ የተለያዩ ሁለት ድምፆች አንድ ላይ ሆነው ስርዓት ባለው መልኩ ስንደረድራቸው ሌላ የሚለውን ቃል ይሰጡናል ማለት ነው። ቀጣይ ደግሞ ከዚህ ላይ ማን እናገኛለን? ሎሚ ሎሚ ይላል። ሎሚ የሚለውን ስናይ ደግሞ ሎ ከለቤት የመጨረሻ ፊደል ነው። ሚ ደግሞ ከመቤት ሶስተኛ ድምፅ ነው። እነዚህ የተለያዩ ድምፆች ስርዓት ባለው መልኩ ስንደረድራቸው ሎሚ የሚለውን ቃል ይሰጡናል ማለት ነው። ሎሚ የሚለውን ቃል ይሰጡናል። ቀጣይ ከዚህ ላይ የምናገኛለን መላ መላ ወይም መላ። ይህን አጥብቃችሁና አላልታችሁ ማንበብ ትችላላችሁ። ሁለት አይነት ትርጉም ሊሰጥ ስለሚችል ማለት ነው። መላና መላ ይሆናል ማለት ነው። ይህንም ስናይ መ ከመቤት የመጀመሪያ ድምፅ ነው። ላ ደግሞ ከለቤት አራተኛ ድምፅ ነው። እነዚህ ሁለት ድምፆች ስርዓት ባለው መልኩ ስናስቀምጣቸው ወይም ስንደረድራቸው መላ ወይም መላ የሚለውን ቃል ይሰጡናል ማለት ነው። ቀጣይ ደግሞ ከዚህ ላይ ባለሶስት ሆሄ ወይም ባለሶስት ፊደል ቃል እናገኛለን። ምን ይላል ከዚህ ላይ? ደላላ ደላላ ይላል። ደላላ የሚለውን ስናይ ደግሞ ደ ከለቤት የመጀመሪያ ድምፅ ነው። ላ ደግሞ ከለቤት አራተኛ ነው። በተመሳሳይ ላ ከለቤት አራተኛ ድምፅ ነው ማለት ነው። እነዚህ የተለያዩ ድምፆች ስርዓት ባለው መልኩ ስንደረድራቸው ደላላ የሚለውን ትርጉም ያለው ቃል ይሰጡናል ማለት ነው። ቀጣይ ደግሞ ከዚህ ላይ ምን አለ? ሰሊጥ ሰሊጥ ይላል። ሰሊጥ የሚለውን ስናይ ደግሞ ሰ ከሰቤት የመጀመሪያ ድምፅ ነው። ሊ ደግሞ ከለቤት ሶስተኛ ድምፅ ነው ማለት ነው። ጥ ከጠቤት ስድስተኛ ድምፅ ነው። እነዚህ የተለያዩ ድምፆች ስርዓት ባለው መልኩ ስንደረድራቸው ሰሊጥ የሚለውን ቃል ይሰጡናል። ቀጣይ ደግሞ ከዚህ ላይ የምናገኛለን ዳገት ዳገት ይላል። ዳገት የሚለውን ስናይም ዳ ከደቤት አራተኛ ድምፅ ነው። ገ ከገቤት የመጀመሪያ ድምፅ፣ ት ደግሞ ከጠቤት ስድስተኛ ድምፅ። እነዚህ የተለያዩ ድምፆች ስርዓት ባለው መልኩ ስንደረድራቸው ዳገት የሚለውን ቃል ይሰጡናል። ቀጣይ ከዚህ ላይ ምን ይላል ማለት ነው? ቀጠሮ ቀጠሮ ይላል። ቀጠሮ የሚለውን ስናይም ቀ ከቀቤት የመጀመሪያ ድምፅ ነው። ጠን በተመሳሳይ ከጠቤት የመጀመሪያ፣ ሮ ከረቤት የመጨረሻ ወይም ሰባተኛ ድምፅ ማለት ነው። እነዚህን ስርዓት ባለው መልኩ ስናስቀምጣቸው ቀጠሮ የሚለውን ቃል ይሰጡናል። ቀጣይ ደግሞ ባለ ሁለት ሆሄ ቃል እናገኛለን። ከዚህ ላይ ምን ይላል? ንብ ንብ ይላል። ንብ የሚለውን ስናይ ደግሞ ን ከነቤት ሳድስ ፊደል ወይም ስድስተኛ ፊደል ነው። ብን በተመሳሳይ ሳድስ ወይም ስድስተኛ ፊደል ነው። እነዚህ ሳድስ ድምፆች ስርዓት ባለው መልኩ ስንደረድራቸው ንብ የሚለውን ቃል ይሰጡናል ማለት ነው። ከዚህ ላይ ደግሞ ባለ አራት ሆሄ ቃል እናገኛለን። ምን ይላል? ጎሚስታ ጎሚስታ ይላል። ጎሚስታ የሚለውን ስናይ ደግሞ ጎ ከገቤት የመጨረሻ ድምፅ ነው። ሚ ከመቤት ሶስተኛ ድምፅ፣ ስ ደግሞ ከሰቤት ስድስተኛ ድምፅ፣ በተመሳሳይ ታ ከተቤት አራተኛ ድምፅ ማለት ነው። እነዚህ ድምፆች ስርዓት ባለው መልኩ ስንደረድራቸው
ጎሚስታ የሚለውን ቃል ይሰጡናል። ቀጣይ ደግሞ ከዚህ ላይ ምን አለ? ጎደሎ ጎደሎ ይላል። ጎደሎ የሚለውን ስናይም ጎ ከገቤት የመጨረሻ ድምፅ ነው። ደ ደግሞ በተመሳሳይ ከደቤት የመጀመሪያ ድምፅ፣ ሎ ከለቤት የመጨረሻ ድምፅ ማለት ነው። እነዚህ ድምፆች ስርዓት ባለው መልኩ ስንደረድራቸው ጎደሎ የሚለውን ቃል ይሰጡናል ማለት ነው። ቀጣይ ደግሞ ከዚህ ላይ ምን አለ? ሳማ ሳማ ይላል። ሳማ የሚለውን ስናይም ይህ ባለ ሁለት ቃል ነው ማለት ነው። ይህ ሳማ ይላል። ሳማ የሚለውን ስናይ ደግሞ ሳ ከሰቤት አራተኛ ነው። ማን በተመሳሳይ ከመቤት አራተኛ። እነዚህ ድምፆች ምን የሚለውን ቃል ይሰጡናል ማለት ነው? ሳማ ሳማ የሚለውን ቃል ይሰጡናል። ከዚህ ደግሞ አሁን ምን ይላል? ሻማ ሻማ ይላል። ሻማ የሚለውን ስናይ ደግሞ ሻ ከሸቤት አራተኛ ድምፅ ነው። ማን በተመሳሳይ ከመቤት አራተኛ ድምፅ ማለት ነው። እነዚህ ድምፆች ስርዓት ባለው መልኩ ስንደረድራቸው ሻማ የሚለውን ቃል ይሰጡናል። ቀጣይ ደግሞ ከዚህ ላይ ባለ አራት ፊደል ወይም ባለ አራት ሆሄ ቃል እናገኛለን። ምን ይላል? ሻ ሼ መ ኔ ሻሸመኔ ይላል። ሻሸመኔ የሚለውን ስናይ ደግሞ ሻ ከሸቤት አራተኛ ነው። ሸ ከሸቤት የመጀመሪያ፣ መም ከመቤት የመጀመሪያ፣ ኔ ደግሞ ከነቤት አምስተኛ ድምፅ ማለት ነው። እነዚህ ድምፆች ስርዓት ባለው መልኩ ስንደረድራቸው ሻሸመኔ የሚለውን ትርጉም ያለው ቃል ይሰጡናል። ምን የሚለውን? ሻሸመኔ። ኦኬ። ቀጣዩንም ባለ አራት ሆሄ ቃል እናገኛለን። ምን ይላል እዚህ ላይ? ለበሰች ምን ይላል? ለበሰች ለበሰች የሚለውን ስናይም ለ የመጀመሪያ ድምፅ ካለቤት፣ በ ከበቤት አሁንም የመጀመሪያ ድምፅ ነው። ሰም በተመሳሳይ ከሰቤት የመጀመሪያ ማለት ነው። ች ከቸቤት ስድስተኛ ድምፅ። እነዚህ የተለያዩ ድምፆች ስርዓት ባለው መልኩ ስንደረድራቸው ለበሰች የሚለውን ቃል ይሰጡናል። ቀጣይ ደግሞ ከዚህ ላይ አሁንም ባለ አራት ሆሄ ቃል እናገኛለን። ምን ይላል? ተመገበ ተመገበ ይላል። ተመገበ የሚለውን ስናይም ተ ከተቤት የመጀመሪያ ድምፅ ነው። ባይዘው እነዚህ ሁሎችም የመጀመሪያ ድምፆች ናቸው። መም ከመቤት የመጀመሪያ ድምፅ ነው። ገ ከገቤት የመጀመሪያ ድምፅ፣ በም በተመሳሳይ ከበቤት የመጀመሪያ ድምፅ ማለት ነው። እነዚህ የመጀመሪያ ድምፆች ስርዓት ባለው መልኩ ስንደረድራቸው ተመገበ ተመገበ የሚለውን ትርጉም ያለው ቃል ይሰጡናል። ኦኬ። ቀጣይ ደግሞ ከዚህ ላይ ማን እናገኛለን ማለት ነው? አልጋ አልጋ ይላል። ባለሶስት ሆሄ ነው። ይህም ባለሶስት ሆሄ ቃል ስናየው ደግሞ አ ከአቤት የመጀመሪያ ነው። ል ከለቤት ስድስተኛ ማለት ነው። ጋ ደግሞ ከገቤት አራተኛ ነው። እነዚህ የተለያዩ ድምፆች ስርዓት ባለው መልኩ ስንደረድራቸው አልጋ የሚለውን ቃል ይሰጡናል። ቀጣይ ደግሞ ከዚህ ላይ ምን አለ? ቤተሰብ ቤተሰብ ይላል። ቤተሰብ የሚለውን ስናይ ደግሞ ቤ ከበቤት አምስተኛ ነው። ተ ደግሞ ከተቤት የመጀመሪያ ድምፅ ነው። ሰ ከሰቤት የመጀመሪያ ድምፅ፣ ግን በተመሳሳይ ከበቤት ስድስተኛ ድምፅ ማለት ነው። እነዚህ የተለያዩ ድምፆች ስርዓት ባለው መልኩ ስንደረድራቸው ቤተሰብ የሚለውን ቃል ይሰጡናል ማለት ነው። ከዚህ ላይ ደግሞ ምን ይላል? ማሚቱ ማሚቱ ይላል። ማሚቱ የሚለውን ስናይ ደግሞ ማ ከመቤት አራተኛ ድምፅ ነው። ሚ ከመቤት ሶስተኛ ድምፅ፣ ቱ ደግሞ ከተቤት ሁለተኛ ድምፅ ማለት ነው። እነዚህ ድምፆች ስርዓት ባለው መልኩ ስንደረድራቸው ማሚቱ የሚለውን ትርጉም ያለውን ቃል ይሰጠናል ማለት ነው። ቀጣይ ደግሞ ከዚህ ላይ ምን አለ? አንበሳ አንበሳ ይላል። በአራት ሆሄ ነው። አ ከአቤት የመጀመሪያ ነው። ን ከነቤት ስድስተኛ ነው። በ ከበቤት የመጀመሪያ፣ ሳ ከሰቤት አራተኛ ድምፅ ማለት ነው። እነዚህ የተለያዩ ድምፆች ስርዓት ባለው መልኩ ስንደረድራቸው አንበሳ የሚለውን ቃል ይሰጡናል ማለት ነው። ከዚህ ላይ ደግሞ ባለ አምስት ሆሄ ቃል እናገኛለን። ምን ይላል? መስከረም መስከረም ይላል። ይህንን ስናይም መ ከመቤት የመጀመሪያ ድምፅ ነው። ስ ደግሞ ከሰቤት ስድስተኛ ድምፅ ማለት ነው። ከከቤት የመጀመሪያ፣ ረ ከረቤት የመጀመሪያ፣ ም ከመቤት ስድስተኛ ድምፅ ማለት ነው። እነዚህ የተለያዩ ድምፆች ስርዓት ባለው መልኩ ሲደረደሩ መስከረም የሚለውን ትርጉም ያለው ቃል ይሰጡናል ማለት ነው። ቀጣይ ደግሞ ከዚህ ላይ ምን አለ? ልጅነት ልጅነት ይላል። ልጅነት የሚለውን ስናይ ደግሞ ል
ከለቤት ስድስተኛ ድምፅ ነው። ጂ ከጀቤት ስድስተኛ ድምፅ ማለት ነው። እነ ደግሞ ከነቤት የመጀመሪያ ድምፅ፣ ት ከተቤት ስድስተኛ ድምፅ። እነዚህ የተለያዩ ድምፆች ስርዓት ባለው መልኩ ስንደረድራቸው ልጅነት የሚለውን ቃል ይሰጡናል። ቀጣይ ከዚህ ላይ ማን እናገኛለን? ባለ ሶስት ሆሄ ነው። ቀላል ይላል። ቀላል ይላል። ቀላል የሚለውን ስናይ ደግሞ ከቀቤት የመጀመሪያ ድምፅ ነው። ላ ከለቤት አራተኛ ማለት ነው። ደግሞ ከለቤት ስድስተኛ። እነዚህ የተለያዩ ድምፆች ስርዓት ባለው መልኩ ስንደረድራቸው ቀላል የሚለውን ቃል ይሰጡናል። ቀጣይ ከዚህ ላይ ማን እናገኛለን? እውቀት። እውቀት ባለ አራት ሆሄ ነው። ይህንንም ስናይ ከአቤት ስድስተኛ ድምፅ ነው። ው በተመሳሳይ ከወቤት ስድስተኛ ድምፅ ነው። ቀ ደግሞ ከቀቤት የመጀመሪያ ድምፅ፣ ት ከተቤት ስድስተኛ ድምፅ ማለት ነው። እነዚህ የተለያዩ ድምፆች ስርዓት ባለው መልኩ ሲደረደሩ እውቀት የሚለውን ትርጉም ያለው ቃል ይሰጡናል። ኦኬ። ከዚያ ደግሞ ምን ይላል? ከሰል። ከሰል ይላል። ከሰል የሚለውን ስናይም ከከቤት የመጀመሪያ ድምፅ ነው። ሰ ደግሞ ከሰቤት የመጀመሪያ ድምፅ፣ ል ከለቤት ስድስተኛ ድምፅ ማለት ነው። እነዚህ የተለያዩ ድምፆች ስርዓት ባለው መልኩ ስንደረድራቸው ከሰል የሚለውን ባለሶስት ድምፅ ቃል ይሰጡናል ማለት ነው። ይህ ባለስንት ድምፅ ነው? ባለሶስት ፊደል ወይም ሆሄ ማለት ነው። ኦኬ። ከዚያ ደግሞ ምን እናገኛለን ማለት ነው? ባለ አራት ፊደል የሆነ ቃል እናገኛለን። ምን ይላል? መሰረት ይላል። ምን ይላል ማለት ነው? መሰረት። መሰረት ይላል። መሰረት የሚለውን ስናይም መ ከመቤት የመጀመሪያ ድምፅ ነው። ሰ ደግሞ ከሰቤት የመጀመሪያ፣ ረም በተመሳሳይ ከረቤት የመጀመሪያ፣ ት ደግሞ ከተቤት ስድስተኛ ድምፅ ማለት ነው። እነዚህ የተለያዩ ድምፆች ስርዓት ባለው መልኩ ስንደረድራቸው መሰረት የሚለውን ቃል ይሰጡናል ማለት ነው። ቀጣይ ደግሞ ከዚህ ላይ ምን አለ? ተመገበ። ተመገበ ይላል። ተመገበ የሚለውን ስናይም ተከተቤት የመጀመሪያ ድምፅ ነው። መከመቤት የመጀመሪያ ድምፅ፣ ገ ከገቤት የመጀመሪያ ድምፅ፣ በን በተመሳሳይ ከበቤት የመጀመሪያ ድምፅ። እነዚህ ሁሎችም የመጀመሪያ ድምፆች ናቸው። ስርዓት ባለው መልኩ ስንደረድራቸው ተመገበ የሚለውን ቃል ይሰጡናል። ከዛ ደግሞ ምን ይላል? ባለ ሁለት ድምፅ ነው ወይም ባለ ሁለት ፊደል ማለት ነው። ምን ይላል? ሄዱ። ሄዱ ይላል። ሄዱ የሚለውን ስናይም ሄ ከቤት አምስተኛ ድምፅ ነው። ዱ ደግሞ ከደቤት ሁለተኛ ድምፅ። እነዚህ ድምፆች በስርዓት ባለው መልኩ ስንደረድራቸው ሄዱ የሚለውን ትርጉም ያለው ቃል ይሰጠናል ማለት ነው። ቀጣይ ከዚህ ላይ ምን አለ? ዝግባ። ዝግባ ይላል። ዝግባ የሚለውን ስናይም ዝ ከዘቤት ሳድስ ድምፅ ወይም ስድስተኛ ድምፅ ነው። ግን በተመሳሳይ ከገቤት ሳድስ ወይም ስድስተኛ ድምፅ ነው። ባ ደግሞ ከበቤት አራተኛ ድምፅ ማለት ነው። እነዚህ ድምፆች ስርዓት ባለው መልኩ ስንደረድራቸው ዝግባ የሚለውን ቃል ይሰጡናል። ቀጣይ ላይ ምን ይላል? እድሜ። እድሜ ይላል። እድሜ የሚለውን ስናይም ከአቤት ስድስተኛ ወይም ሳድስ ድምፅ ነው። ድም ከደቤት ሳድስ ወይም ስድስተኛ ድምፅ ነው። ሜ ደግሞ ከመቤት አምስተኛ ድምፅ ማለት ነው። እነዚህ ድምፆች ስርዓት ባለው መልኩ ስንደረድራቸው እድሜ የሚለውን ቃል ይሰጡናል። ቀጣይ ደግሞ ከዚህ ላይ ባለ አራት ሆሄ ድምፅ እናገኛለን ማለት ነው። ቀለደች። ቀለደች ይላል። ቀለደች የሚለውን ስናይም ቀ ከከቤት የመጀመሪያ፣ ለም ከለቤት በተመሳሳይ የመጀመሪያ፣ ደም ከደቤት የመጀመሪያ ድምፅ ነው። እቺ ደግሞ ከቸቤት ሳድስ ማለት ነው። እነዚህ ስርዓት ባለው መልኩ ስንደረድራቸው ቀለደች የሚለውን ትርጉም ያለው ቃል ይሰጠናል። ኦኬ። ከዛ ደግሞ ባለ ሶስት ሆሄ የሆነ ካሮት። ካሮት የሚል ቃል እናገኛለን ማለት ነው። ይህንም ስንመለከተው ካ ከከቤት አራተኛ ድምፅ ነው። ሮ ደግሞ ከረቤት የመጨረሻ ወይም ሰባተኛ ድምፅ ማለት ነው። ት ደግሞ ከተቤት ስድስተኛ ወይም ሳድስ ድምፅ። እነዚህ ስርዓት ባለው መልኩ ስንደረድራቸው ካሮት የሚለውን ቃል ይሰጡናል። ከዚህ ላይ ደግሞ ባለ አምስት ሆሄ የሆነ ቃል እናገኛለን። ምን ይላል? አትክልት። አትክልት ይላል። አትክልት የሚለውን ስናይም አ ከአቤት የመጀመሪያ ነው። ት ደግሞ ከተቤት ሳድስት፣ ክም ከከቤት ሳድስት፣ ልም ከለቤት ሳድስት፣ ትም ከተቤት ሳድስ ማለት እነዚህ ሳድስ ድምፆች ወይም ስድስተኛ ድምፆች ናቸው አራቱ ማለት ነው። የትኛቱ የመጀመሪያ ድምፅ ናት? ይህንን ስርዓት ባለው መልኩ ሲደረደሩ ምን የሚል ቃል ይሰጡናል ማለት ነው? አትክልት የሚል ቃል ይሰጡናል። ቀጣይ ከዚህ ላይ ምን ይላል? ጽዳት ይላል። ጽዳት የሚለውን ስናይም ጽ ከጸቤት ስድስተኛ ድምፅ ነች። ዳ ደግሞ ከደቤት አራተኛ ድምፅ ነው። ት ከተቤት ስድስተኛ ድምፅ ማለት ነው። እነዚህ ድምፆች ስርዓት ባለው መልኩ ስንደረድራቸው ጽዳት የሚል ባለ ሶስት ሆሄ
ቃል ይሰጡናል ማለት ምን ሚል ጽዳት የሚል። ቀጣይ ከዚህ ላይም ባለ ሶስት ሆሄ ነው። ምን ይላል? ፊደል ፊደል ይላል። ፊደል የሚለውን ስናይም ፊ ከፈ ቤት ሶስተኛ ድምፅ ወይም ሳልስ ድምፅ ናት። እችኛቱ ደግሞ ደ ከደ ቤት የመጀመሪያ ናት። ደ ደግሞ ከለ ቤት ሳድስ ወይም ስድስተኛ ድምፅ ማለት ነው። እነዚህን ስርዓት ባለው መልኩ ስንደረድራቸው ምን የሚል ቃል ይሰጡናል ማለት ነው? ፊደል ፊደል የሚል ቃል ይሰጡናል። ቀጣይ ደግሞ ባለ ሁለት ቃል እናገኛለን። ምን ይላል? ፎቶ ፎቶ ይላል። ፎቶ የሚለውን ስናይም ፎ ከፈ ቤት መጨረሻ ነው። ቱን በተመሳሳይ ከለ ቤት የመጨረሻ ነው ማለት ነው። እነዚህ የመጨረሻ ድምፆች ስርዓት ባለው መልኩ ሲደረደሩ ፎቶ የሚለውን የአማርኛ ቃል ይሰጡናል። ቀጣይ ደግሞ አሁንም ባለ ሁለት ሆሄ ናቸው። ምን ይላል ማለት ነው? ፎቅ ይላል። ፎቅ ፎቅ የሚለውን ስናይም ፎ ከፈ ቤት የመጨረሻ ድምፅ ነው። ደግሞ ከቀ ቤት ሳድስ ድምፅ ማለት ነው። እነዚህ ድምፆች ስርዓት ባለው መልኩ ሲደረደሩ ምን ይል ቃል ይሰጡናል ማለት ነው? ፎቅ ፎቅ ይላል። እዚህ ላይ ምን ይላል? ፓስታ ፓስታ ይላል። ፓስታ የሚለውን ስናይ ፓ ከበ ቤት አራተኛ ድምፅ ነው። ስ ከሰ ቤት ሳድስ ድምፅ ማለት ነው። ታ ደግሞ ከተቤት አራተኛ ድምፅ። እነዚህ የተለያዩ ድምፆች ስርዓት ባለው መልኩ ስንደረድራቸው ፓስታ የሚለውን ባለሶስት ሆሄ ቃል ይሰጡናል። ባለሶስት ሆሄ ቃል ወይም ባለሶስት ድምፅ ቃል ማለት ነው። ቀጣይ ደግሞ ከዚህ ላይ ባለ አራት ሆሄ ቃል እናገኛለን። ምን ይላል? ትኩረት ይላል። ትኩረት የሚለውን ስናይም ት ከተቤት ሳድስት ነች። ኩ ደግሞ ከከቤት ሁለተኛ ነው። ረ ከረቤት የመጀመሪያ። ት ደግሞ አሁንም በተመሳሳይ ከትቤት ሳድስ ወይም ስድስተኛ ድምፅ ማለት ነው። እነዚህ የተለያዩ ድምፆች ስርዓት ባለው መልኩ ሲደረደሩ ትኩረት የሚለውን ትርጉም ያለው ቃል ይሰጡናል። ከዚህ ላይ ደግሞ አሁንም ባለ አራት ሆሄ የሆነ ቃል እናገኛለን። ምን ይላል? ወጥመድ ወጥመድ። ወጥመድ የሚለውን ስናይም ወ ከወቤት የመጀመሪያ ድምፅ ነው። ጥ ከጠቤት ሳድስ ድምፅ ማለት ነው። መ ደግሞ ከመቤት የመጀመሪያ ድምፅ፣ ድ ከደቤት ሳድስ ወይም ስድስተኛ ድምፅ ማለት ነው። እነዚህ ድምፆች ስርዓት ባለው መልኩ ስንደረድራቸው ወጥመድ የሚለውን ትርጉም ያለው ቃል ይሰጡናል። ቀጣይ ከዚህ ላይ ምን ይላል? ታክሲ ታክሲ ይላል። ታክሲ የሚለውን ስናይም ታ ከተቤት አራተኛ ድምፅ ነው። ደግሞ ከከቤት ሳድስት ወይም ስድስተኛ ድምፅ ማለት ነው። ሲ ከሰቤት ሶስተኛ ድምፅ። እነዚህ ድምፆች ስርዓት ባለው መልኩ ሲደረደሩ ምን የሚል ቃል ይሰጡናል ማለት ነው? ታክሲ የሚል ባለሶስት ሆሄ ቃል ይሰጡናል። ባለ ስንት ሆሄ? ባለ ሶስት። ኦኬ። ቀጣይ ከዚህ ደግሞ ምን ይላል? መገረም መገረም ይላል። መገረም የሚለውን ስናይም መ ከመቤት የመጀመሪያ ድምፅ ነው። ገ ከገቤት በተመሳሳይ የመጀመሪያ ድምፅ፣ ረ ከረቤት የመጀመሪያ ድምፅ፣ ምን ከመቤት ስድስተኛ ድምፅ ማለት ነው። እነዚህ የተለያዩ ድምፆች ስርዓት ባለው መልኩ ስንደረድራቸው መገረም የሚለውን ባለ አራት ሆሄ ቃል ይሰጡናል። ባለ ስንት ሆሄ? ባለ አራት ሆሄ። ኦኬ። ቀጣይ ደግሞ ከዚህ ምን አለ? ዝንጀሮ ዝንጀሮ ይላል። ይህም በተመሳሳይ ባለ አራት ሆሄ ነው። ፊደላትንም ስናይ ዝ ከዘ ቤት ስድስተኛ ነች ወይም ሳድስ ድምፅ። ንም በተመሳሳይ ሳድስ ድምፅ ነች። ጀ የመጀመሪያ፣ ሮ የመጨረሻ ከረቤት ማለት ነው። እነዚህ ስናነባቸው ዝንጀሮ የሚል ቃል ይሰጡናል። ከዚህ ደግሞ ምን አለ? ባለ አምስት ሆሄ ነው። ምን ይላል? ሰላም ባስ ሰላም ባስ ይላል። ሰላም ባስ የሚለውን ስናይ ሰ ከሰ ቤት የመጀመሪያ ነው። ላ ከላይ ቤት አራተኛ፣ ም ከመቤት ስድስት ወይም ሳድስ ድምፅ ማለት ነው። ባ ከቤት አራተኛ ድምፅ፣ ስ ከሰ ቤት ሳድስ ድምፅ ወይም ስድስተኛ ድምፅ። እነዚህ ድምፆች ስርዓት ባለው መልኩ ስንደረድራቸው ሰላም ባስ የሚለውን ትርጉም ያለው የአማርኛ ቃል ይሰጡናል። ቀጣይ ደግሞ ባለ አራት ሆሄ የሆነ ቃል እናገኛለን። ከዚህ ላይ ምን ይላል? ሰጠችው 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 የሚለውን ስናይም ሰ ከሰ ቤት የመጀመሪያ ድምፅ ነው። ጠ ከጠ ቤት የመጀመሪያ፣ ቺ ከቸ ቤት ሳድስ ድምፅ ነው። ውም በተመሳሳይ ከው ቤት ሳድስ ማለት ነው። እነዚህን የተለያዩ ድምፆች ስርዓት ባለው መልኩ ስንደረድራቸው ሰጠችው የሚለውን የአማርኛ ቃል ይሰጠናል ማለት ነው። ቀጣይ ደግሞ አሁንም ባለ አራት ሆሄ የሆነ ቃል እናገኛለን። ምን ይላል? ሰፈርህ ሰፈርህ ይላል። ሰፈርህ። ይህንንም ስናይ ሰ ከሰ ቤት የመጀመሪያ ድምፅ ነው። ከፈ ቤትም የመጀመሪያ ድምፅ፣ ር ደግሞ ከረቤት ስድስተኛ ድምፅ ወይም ሳድስ ድምፅ ማለት ነው። ህም በተመሳሳይ ሳድስ ወይም ስድስተኛ ድምፅ ነው። እነዚህ የተለያዩ ድምፆች ስርዓት ባለው መልኩ ስንደረድራቸው ሰፈርህ የሚል ባለ አራት ሆሄ የሆነ ቃል እናገኛለን። እዚህ ላይ ደግሞ ለየት ያለ ባለ ስድስት የሆነ ቃል አገኘን ማለት ነው። ረዘም ያለ። ይሄ ደግሞ ባለ ስድስት ሆሄ የሆነ ቃል ነው ያገኘ ነው። እስኪ እናንብበው። ይህ ምን ይላል?
ተመችቶኛል ይላል። ይህንንም ስናየው ተመችቶኛል የሚለውን ባለ 6 ሆሄ ቃል ስናየው ተ ከተቤት የመጀመሪያ ድምፅ ነች። መ ከመቤት የመጀመሪያ ድምፅ፣ ች ከቸቤት ሳድስት ወይም ስድስተኛ ድምፅ፣ ቶ ከተቤት የመጨረሻ ድምፅ ማለት ነው። እኛ ደግሞ ከኘ ቤት አራተኛ ድምፅ ናት። ል ከለቤት ሳድስት ወይም ስድስተኛ ድምፅ ማለት ነው። እነዚህ የተለያዩ ድምፆች ስርዓት ባለው መልኩ ስንደረድራቸው ተመችቶኛል የሚለውን ባለ 6 ሆሄ ቃል ይሰጠናል። ምን ይላል ማለት ነው? ተመችቶኛል ይላል። ኦኬ። ከዚህ ደግሞ ባለ 5 ሆሄ እናገኛለን። ምን ይላል? አትቀልድ፣ አትቀልድ ይላል። አትቀልድ የሚለውን ስናይም ከአቤት የመጀመሪያ ድምፅ ነው። ት ከተቤት ሳድስት ድምፅ ማለት ነው። ቀ ከቀቤት የመጀመሪያ ድምፅ፣ ል ከለቤት ሳድስት ድምፅ፣ ድም በተመሳሳይ ከደቤት ሳድስት ድምፅ ማለት ነው። እነዚህ ድምፆች ስርዓት ባለው መልኩ ሲደረደሩ አትቀልድ የሚለውን የአማርኛ ቃል ይሰጣል። ምን ይላል ማለት ነው? አትቀልድ ይላል። ኦኬ። ቀጣይ ደግሞ ባለ 4 ሆሄ እናገኛለን። ምን ይላል? ድንጋጤ፣ ድንጋጤ ይላል። ድንጋጤ የሚለውን ስናይም ድ ከደቤት ሳድስት ነው ወይም ስድስተኛ ድምፅ ማለት ነው። ንም በተመሳሳይ ከነቤት ሳድስት ወይም ስድስተኛ ድምፅ ማለት ነው። ጋ ደግሞ ከገቤት አራተኛ፣ ጤ ከጠቤት አምስተኛ ድምፅ ማለት ነው። እነዚህ የተለያዩ ድምፆች ስርዓት ባለው መልኩ ስንደረድራቸው ድንጋጤ የሚለውን ባለ 4 ሆሄ የአማርኛ ቃል ይሰጡናል። ቀጣይ ባለ 3 ሆሄ እናገኛለን። ከዚህ ላይ ምን ይላል? አደን፣ አደን ይላል። አደን የሚለውን ስናይም አ የመጀመሪያ ድምፅ ከአቤት፣ ደ ከደቤት አሁንም የመጀመሪያ ነው። ን ከነቤት ሳድስት ድምፅ ማለት ነው። እነዚህ ድምፆች ስርዓት ባለው መልኩ ስንደረድራቸው አደን የሚለውን ቃል ይሰጡናል። ቀጣይ ባለ 4 ሆሄ እናገኛለን። ምን ይላል? ሽልማት፣ ሽልማት ይላል። ሽልማት የሚለውን ስናይ ሺ ከሸቤት ሳድስት ነው። ልም በተመሳሳይ ከለቤት ሳድስት፣ ማ ከመቤት አራተኛ፣ ት በተመሳሳይ ከተቤት ሳድስት ማለት ነው። እነዚህ የተለያዩ ድምፆች ስርዓት ባለው መልኩ ስንደረድራቸው ሽልማት የሚል ባለ 4 ሆሄ ቃል ይሰጡናል ማለት ነው። ከዚህ ላይ ደግሞ ባለ 5 ሆሄ እናገኛለን። ምን ይላል? ደብተርሽ፣ ደብተርሽ ይላል። ደብተርሽ የሚለውን ስናይም ደ ከደቤት የመጀመሪያ ድምፅ ነው። ብ ከበቤት ሳድስት ወይም ስድስተኛ ድምፅ ማለት ነው። ተ ከተቤት የመጀመሪያ ድምፅ፣ ር ከረቤት ሳድስት ድምፅ፣ ሽን በተመሳሳይ ከሸቤት ሳድስት ድምፅ ማለት ነው። እነዚህ ድምፆች ስርዓት ባለው መልኩ ሲደረደሩ ደብተርሽ የሚለውን ባለ 5 ሆሄ የአማርኛ ቃል ይሰጡናል። ኦኬ። እዚህ ደግሞ ባለ 4 ሆሄ እናገኛለን። ምን ይላል? ስስታም፣ ስስታም ይላል። ስስታም የሚለውን ስናይም ስ ከሰቤት ሳድስት ነች። ስም አሁንም በተመሳሳይ ከሰቤት ሳድስት፣ ታ ከተቤት አራተኛ፣ ም ከመቤት ሳድስት ወይም ስድስተኛ ድምፅ ማለት ነው። እነዚህ ድምፆች ስርዓት ባለው መልኩ ሲደረደሩ ስስታም የሚለውን ባለ 4 ሆሄ የአማርኛ ቃል ይሰጠናል። አሁንም ቀጣይ ከዚህ ላይ ባለ 4 ሆሄ እናገኛለን። ምን ይላል? ዘወትር፣ ዘወትር ይላል። ዘወትር የሚለውን ስናይም ዘ ከዘቤት የመጀመሪያ፣ ወን ከወቤት የመጀመሪያ፣ ት ከተቤት ስድስተኛ፣ ር ከረቤት ስድስተኛ ማለት ነው። እነዚህ ድምፆች ስርዓት ባለው መልኩ ሲደረደሩ ዘወትር የሚለውን የአማርኛ ቃል ይሰጠናል ማለት ነው። እዚህ ላይም ባለ 4 ሆሄ ቃል ነው የምናገኘው። ምን ይላል? ማበጠር፣ ማበጠር ይላል። ማበጠር የሚለውን ስናይም ማ ከመቤት አራተኛ ድምፅ ነው። በ ከበቤት የመጀመሪያ ድምፅ፣ ጠ ከጠቤት የመጀመሪያ፣ ር ደግሞ ከረቤት ሳድስት ወይም ስድስተኛ ድምፅ ማለት ነው። እነዚህ ድምፆች ስርዓት ባለው መልኩ ስንደረድራቸው ማበጠር የሚለውን ባለ 4 ሆሄ የአማርኛ ቃል ይሰጡናል። ምን ይላል ማለት ነው? ማበጠር። ኦኬ። ቀጣይ ደግሞ ከዚህ ላይ ምን አለ? ባለ 4 ሆሄ ነው። ይህ ምን ይላል? ተባበረ፣ ተባበረ ይላል። ተባበረ የሚለውን ስናይም ተ ከተቤት የመጀመሪያ ድምፅ ነው። ባ ከበቤት አራተኛ፣ በ የመጀመሪያ ድምፅ ከበቤት፣ ረ የመጀመሪያ ድምፅ ከረቤት። እነዚህ ድምፆች ስርዓት ባለው መልኩ ስንደረድራቸው ተባበረ የሚል ባለ 4 ሆሄ የአማርኛ ቃል ይሰጡናል። ቀጣይ ደግሞ ከዚህ ላይ ምን ይላል? ዘዴዋ፣ ዘዴዋ ይላል። ዘዴዋ የሚለውን ስናይ ባለ 3 ሆሄ የሆነ ቃል ምን ይላል ማለት ነው? ዘ ከዘቤት የመጀመሪያ ድምፅ ነው። ዴ ከደቤት አምስተኛ ድምፅ፣ ወ ደግሞ ከወቤት አራተኛ ድምፅ ማለት ነው። እነዚህ ድምፆች ስርዓት ባለው መልኩ ስንደረድራቸው ዘዴዋ የሚለውን ባለ 3 ሆሄ የአማርኛ ቃል ይሰጠናል። ምን ይላል ማለት ነው? ዘዴዋ ይላል። ኦኬ፣ በጣም አሪፍ። ቀጣይ ደግሞ ከዚህ ላይ እናገኛለን ማለት ነው።
ተስማማ ተስማማ የሚል ባለ አራት ሆሄ የአማርኛ ቃል እናገኛለን። ይህንንም ስናየው ተ ከቤት የመጀመሪያ ነው። ስ ከሰቤት ሳድስ ድምፅ፣ ማ ከመቤት አራተኛ፣ አሁንም ማ ከመቤት አራተኛ ማለት ነው። እነዚህ ድምፆች ስርዓት ባለው መልኩ ስንደረድራቸው ተስማማ የሚለውን ባለ አራት ሆሄ የአማርኛ ቃል ይሰጡናል። ቀጣይ ደግሞ ባለ ሶስት ሆሄ እናገኛለን። ምን ይላል? ታላቅ ታላቅ ይላል። ታላቅ የሚለውን ስናይም ታ ከተቤት አራተኛ ድምፅ ነው። ላም በተመሳሳይ ከለቤት አራተኛ ድምፅ፣ ቅ ሳድስት ነው ከቀቤት። እነዚህም በስርዓት ባለው መልኩ ሲደረደሩ ታላቅ የሚል ባለ ሶስት ሆሄ የአማርኛ ቃል ይሰጡናል። ቀጣይ ደግሞ ከዚህ ላይ ምን አለ? ጓደኛ ይላል። ጓደኛ ይላል። ጓደኛ የሚለውን ስናይም ጓ ከገቤት ስምንተኛ ላይ ነው የሚገኘው። ይህ ዲቃላ ሆሄ ነው። የሁለተኛዋ የጉና የዋ ውጤት ዲቃላ ሆሄ ወይም ውስብስብ ፊደል ይባላል ማለት ነው። ይሄ ከገቤት ስምንተኛ ድምፅ ላይ ነው የሚገኘው ወይም የሁለት ፊደሎች ዲቃላ ሆሄ ነው። ጓ ደ ደግሞ ከደቤት የመጀመሪያ ድምፅ ነው። እኛ ደግሞ ከኘቤት አራተኛ ድምፅ ማለት ነው። እነዚህ የተለያዩ ድምፆች ስርዓት ባለው መልኩ ስንደረድራቸው ጓደኛ የሚለውን ባለሶስት ሆሄ የአማርኛ ቃል ይሰጡናል ማለት ነው። ከዚያ ደግሞ ምን ይላል? በገና በገና ይላል። ይህም ባለሶስት ሆሄ ነው። በ ከበቤት የመጀመሪያ፣ ገ ከገቤት የመጀመሪያ እና ከነቤት አራተኛ ማለት ነው። እነዚህ ድምፆች ስርዓት ባለው መልኩ ሲደረደሩ በገና የሚለውን የአማርኛ ቃል ይሰጡናል ማለት ነው። ቀጣይ ደግሞ ከዚህ ላይ ምን አለ? መኖር ይላል። ይህም ባለሶስት ሆሄ ነው። መ ከመቤት የመጀመሪያ ነው። ኖ ሰባተኛ ወይም የመጨረሻ ድምፅ ማለት ነው። ር ከደቤት ስድስተኛ ድምፅ። እነዚህ ድምፆች ስርዓት ባለው መልኩ ሲደረደሩ መኖር የሚለውን የአማርኛ ቃል ይሰጡናል። ከዚህም በተመሳሳይ ባለሶስት ሆሄ ነው። በደል ይላል። በደል የሚለውን ስናይም በ ከበቤት የመጀመሪያ ነው። ደ ከደቤት የመጀመሪያ፣ ል ከደቤት ሳድስ ድምፅ ማለት ነው። እነዚህ ድምፆች ስርዓት ባለው መልኩ ሲደረደሩ በደል የሚለውን የአማርኛ ቃል ይሰጡናል። ኦኬ። ከዚያ ደግሞ ምን አለ? ደወል ይላል። ደወል የሚለውን ስናይም ደ ከደቤት የመጀመሪያ ድምፅ ነው። ወ ከወቤት የመጀመሪያ፣ ል ከደቤት ሳድስ ድምፅ ማለት ነው። እነዚህ ድምፆች እነዚህ ባለሶስት ሆሄ ድምፆች ስርዓት ባለው መልኩ ሲደረደሩ ደወል የሚለውን የአማርኛ ቃል ይሰጡናል። ቀጣይ ደግሞ እዚህ ላይ ባለ አራት ሆሄ እናገኛለን ማለት ነው። ምን ይላል? ቅናተኛ ይላል። ቅናተኛ የሚለውን ስናይም ቅ ከቀቤት ስድስተኛ ወይም ሳድስ ፊደል ነው። ና ከነቤት አራተኛ ፊደል ማለት ነው። ተ ከተቤት የመጀመሪያ ድምፅ፣ ኛ ከኘቤት አራተኛ ድምፅ ማለት ነው። እነዚህ የተለያዩ ድምፆች ስርዓት ባለው መልኩ ሲደረደሩ ቅናተኛ የሚለውን ባለ አራት ሆሄ የአማርኛ ቃል ይሰጡናል። ኦኬ። የዛሬ ቪዲዮ ይህን ይመስል ነበር። ቀጣይ ደግሞ በሌሎች ቪዲዮዎች የምንገናኝ ይሆናል። እስከዚያው ቸርን ሰንብት።